በአሜሪካ የፖለቲካ መድረክና በነጩ ቤተ መንግስት ረጅም ታሪክ ውስጥ ያስፈጻሚው አካልና የህግ አውጪው ምክር ቤት የስልጣን ሽኩቻ ዛሬ ላይ የደረሰበት ደረጃ ላይ ደርሶ ያውቅም ቢባል ማጋነን አይሆንም። የአሜሪካ አስፈጻሚ አካል ወይም የህግ አውጪውን ምክር ቤት ወይም የኮንግረስን ይሁንታና ፍቃድ ሳያገኝ በኢራን ላይ የተወሰደውና ለሁለት ቀናት ጭምር የቀጠለው ወታደራዊ እርምጃ በዋሽንግተን የፖለቲካ ኮሪደር ውስጥ ከባድና ሊቀለበስ የማይችል ህገ መንግስታዊ ቀውስን ስለማስከተሉ እየተገለጸ ይገኛል። ይህ የተከሰተው ወታደራዊ ግጭት የፕሬዚዳንቱን የሀገሪቱ የጦር አዛዥነት ስልጣንና የኮንግረስ ጦርነትን የማወጅ ብቸኛ ህገ መንግስታዊ መብትን ለማስማማት ታስቦ የተረቀቀውን ታሪካዊውን የ1973ቱን የጦርነት ስልጣን ውሳኔ ወይም ዋር ፓወር ሪዞሉሽን በቀጥታና በግልጽ የጣሰ ክስተት ሆኖም በታሪክ መዝገብ ላይ ተመዝግቧል የሚሉ መረጃዎች ይወጡ ይገኛሉ። የትራምፕ አስተዳደር የወሰደውን ወታደራዊ እርምጃ ሙሉ በሙሉ ራሱን የመከላከል የአሜሪካን ጥቅም የማስጠበቅና ሊመጣ የሚችልን አስቸኳይ አደጋ አስቀድሞ የመቀልበስ ህጋዊና ስትራቴጂካዊ መብት እንደሆነ አድርጎ ለህዝብና ለዲፕሎማቶች ቢያቀርበውም በካፒቶል ሂል የሚገኙ የህግ ምሁራን ተንታኞችና የሁለቱም ፓርቲ የምክር ቤት አባላት ግን ሂደቱን በአንክሮ እየተቃወሙት ይገኛሉ። ያለ ኮንግረስ ፍቃድና እውቅና የተደረገው ባለፉት 2 ቀናት የተስተዋለው ጥቃት የአሜሪካን የዲሞክራሲ ምሰሶ የሆነውን የስልጣንን ክፍፍልና ቁጥጥር ሚዛን የሚንድ ነው በሚልም ከባድ ወቀሳ እየቀረበበት ይገኛል። ጉዳዩ ከሀገር ውስጥ ህግ ባለፈ በዓለም አቀፍ ዲፕሎማሲ ላይም ትልቅ ጥላውን አሳርፏል። ይህ በአንድ ወገን ውሳኔ የተሰነዘረው የኃይል እርምጃ በዋሽንግተን ውስጥ ያለውን የውስጥ ሚዛን ከማናጋቱም በላይ በቀጣይነት አሜሪካን በቀጥታም ሆነ በተዘዋዋሪ መንገድ ወደማትፈልገው ወደማታውቀውና መጨረሻ ወደማይታወቅ አዲስ የመካከለኛው ምስራቅ የደም መሬት የክልላዊ ጦርነት አዙሪት ውስጥ ሊከታት የሚችል አደገኛ የፖለቲካ ቁማርም ሆኗል። ይህንን ወቅታዊ ቀውስ ይበልጥ አሳሳቢ የሚያደርገው ደግሞ የአሜሪካ አስተዳደር ጥቃቱን ለመፈጸም የተጠቀመበት የህግ ትርጓሜና የኮንግረስ ስልጣን ወደ ጎን የመግፋት አባዜ በሂደት እየተለመደ መምጣቱ ነው። የጦርነት ስልጣን ውሳኔ ህጉ ፕሬዚዳንቱ ወታደራዊ እርምጃ ከመውሰዳቸው በፊት ለምን ከህግ አውጪው ጋር አልተመካከሩም የሚለውን ጥያቄም በምክር ቤቱ አዳራሾች ውስጥ በከፍተኛ ድምጽ እንዲስተጋባ አድርጓል። ዋይት ሀውስ ለሰዓታት የፈጀ አስቸኳይ ስብሰባዎችን በማድረግና ብሔራዊ ደህንነትን ሽፋን በማድረግ የተወሰደው እርምጃ የህግ የበላይነትን ከማስከበር ይልቅ የአስፈጻሚውን አካል ፍላጎት በኃይል ለመጫን የተደረገ ሙከራም ተደርጎ እየተወሰደ ይገኛል። የፖለቲካ ተንታኞች አሁን እያሉ ያሉት ይህ ክስተት በአሁኑ ወቅት በአሜሪካ የፖለቲካ መዋቅር ውስጥ ያለውን ጥልቅ መከፋፈልና የአደባባይ ሚስጥር የሆነውን የኃይል ፍልሚያን ቁልጭ አድርጎ ያሳያል ብሏል። ምክር ቤቱ የፕሬዚዳንቱን የጦርነት አዋጅነት ባህሪ ለመግታት የሚያስችል እውነተኛ አቅም አለው ወይስ ህጉ ዝም ብሎ በወረቀት ላይ የሰፈረ ተራ መመሪያ ነው የሚለው ጥያቄም የዛሬው የትንተናችን ዋነኛ ማጠንጠኛ ይሆናል። በዚህም ነው በዛሬው የፖድካስት ቆይታችን ላለፉት ቀናት ኤምኦዩ ከተፈረመ በኋላ ለ2 ቀናት ያክል በኢራንና በአሜሪካ የነበረው የተኩስ ልውውጥ የፈጠረው የፖለቲካ ውጥረት በነጩ ቤተ መንግስት መግለጫዎችና ይህ እርምጃ እንዴት የ1973ቱን ህግ መሰረታዊ ድንጋጌዎች እየጣሰ መሆኑን የሚያሳይ ሰፊ መዋቅራዊ ትንተናን እንመለከታለን። በዋሽንግተን የተከሰተው ህገ መንግስታዊ ቀውስ በረጅም ጊዜ ሂደት ውስጥ በአሜሪካ የውጭ ጉዳይ ፖሊሲ ላይ ሊያመጣ የሚችለውን መዘዝ ፍንጭም የሚሰጥ ስለመሆኑ ተነስቷል። ፕሬዚዳንቱ የጦርነት ስልጣን ውሳኔን በመጣስ የወሰዱት እርምጃ በኮንግረስ አባላት ዘንድ ከፍተኛ ቁጣን መፍጠሩ ብቻ ሳይሆን ሀገሪቱ ካሁን በፊት በቪየትናምም ሆነ በኢራቅ የታዘበችውን አይነት ያለ ምክር ቤት ይሁንታ ወደ ረጅም ጦርነት የመግባት ታሪካዊ ስህተትን በድጋሚ እንዳይፈጸም የስጋት ደወልም እየተደወለ ይገኛል። የጦርነት ስልጣን ውሳኔው በአስፈጻሚው አካል መነካቱና መጣሱ አሜሪካ ከመካከለኛው ምስራቅ ኃይሎች ጋር የምታደርገውን ፍልሚያ ወደ ቀጥተኛና ይፋዊ ጦርነት የመቀየር እድሉን እጅግ አሳድጎታል። ይህን ተከትሎ የሚመጡት የህግ ክርክሮች፣ የታሪክ ትንታኔዎችና የስትራቴጂክ ስሌቶች ደግሞ በአሜሪካ ፖለቲካ ላይ ብቻ ሳይሆን በመላው የዓለም ጂኦፖለቲካዊ መረጋጋት ላይ የሚያሳድሩት ተጽዕኖ እጅግ የጎላ ስለመሆኑ ይነሳል። ይህ ታሪካዊ ፍጥጫ እንዴት ወደ አዲስ የጦርነት ምዕራፍ ሊያመራ ይችላል የሚለውን ጉዳይ በስፋት እንመለከተዋለን። ትራምፕስ ባለፉት ቀናት በኢራን ላይ በወሰዷቸው እርምጃዎች ይህንን የዋር ፓወር ሪዞሉሽን እንዴት ነው የጣሱት? ጥሰውታል ወይ? በቀጣይ ጊዜያትስ አሜሪካም በዶሃ ከኢራን ጋር እንነጋገራለን ብትልም ኢራን ደግሞ እንደዛ የሚባል ነገር የለም፣ እኛ ስለሚለቀቀው ፈንዳችን ስለተያዘው ገንዘባችን ልናወራ ነው ወደ ዶሃ የምንሄደው እንጂ በተኩስ ልውውጡ ዙሪያ ልንነጋገር አይደለም ወደ ዶሃ የምናመራው የሚሉ ነጥቦች እየተነሱ ነው የሚገኙ። ይህ at the end of the day ኤስካሌት አድርጎ ወደ ጦርነት ሊገቡ የሚችሉበትን እድል ነው የሚፈጥረው። ትራምፕ ደግሞ አሁን እንደፈለጉ እንደከዚህ በፊቱ በገለልተኛነት ራሳቸው ወስነው ወደ ጦርነት ሊገቡ የሚችሉበትን መብታቸውና ስልጣናቸው በዋር ፓወር ሪዞሉሽን ተገጥቷል። ግን ትራምፕ ስቲል አሁንም ያንን ሪዞሉሽን እየጣሱም ቢሆን ጥቃት እየፈጸሙ ነው ያሉት ኢራን ላይና እነዚህን ጉዳዮች እንዴት ነው የሚታዩት የሚለውን በዛሬው የፖድካስት መሰናዶአችን የምንመለከታቸው ይሆናል። የተከበራችሁ የገበያ ሚዲያ ተከታታዮቻችን የገበያ ሚዲያን ዩቲዩብ ሰብስክራይብ ማድረጋችሁ እንዳዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን እንላለን። ይህንን ቪዲዮ ደግሞ በክብር ስፖንሰር አድርጎ ያቀርበላችሁ ዳኮርድ ሪል ስቴት ነው። የዳኮርድ ሪል ስቴትን መልእክት ሰምተን ስንመለስ ዝርዝር ጉዳዮችን ይዘን ይሆናል። አብራችሁን ቆዩ። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ
ታዲያ ይህ ታላቅ ዕድል እርሶንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርሶም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ። በዋሽንግተን የፖለቲካ መድረክ የከረረ ክርክርና የህግ ፍጥጫ እየተደረገበት ያለው የጦርነት ስልጣን ውሳኔ ወይም ዋር ፓወርስ ሪዞሉሽን በድንገት የተፈጠረ ሳይሆን ከአሜሪካ ታሪክ ትልቁ የውጭ ጉዳይ ፖሊሲ ውድቀትና ህዝባዊ እምቢተኝነት ማግስት የተቀረጸ ታሪካዊ መዋቅር ነው። ይህ ህግ እንደ አውሮፓውያን አቆጣጠር በ1973 በአሜሪካ ኮንግረስ የጸደቀው ሀገሪቱ በቪየትናም ጦርነት ውስጥ ያስተናገደችውና ለዓመታት የዘለቀውን መራራ ጠባሳ፣ የሺዎችን ህይወት መጥፋት እንዲሁም የህዝብ ተወካዮች ምክር ቤትን ያገለለው የዋይት ሃውስ ሚስጥራዊ ጦርነት አካሄድን ተከትሎ ነበር። በወቅቱ የነበሩት ፕሬዝዳንቶች የኮንግረስ ይፋዊ እውቅናና ቁጥጥርን ወደ ጎን በመግፋት አሜሪካን ለበርካታ ዓመታት ለዘለቀና መውጫው ለጠፋ ምስቅልቅል ጦርነት አሳልፎ መስጠታቸው የህግ አውጪውን ምክር ቤት ክፉኛ አስቆጥቶት የነበረ ጉዳይ ሲሆን ይህም የፕሬዝዳንታዊውን ስልጣን ያለ ገደብ መለጠጥ በዲሞክራሲያዊ ስርዓቱ ላይ የደቀነውን አደጋ ለመግታት ኮንግረስ በቁርጠኝነት እንዲነሳ ያደረገ አጋጣሚ ነበር። በዚህ ምክንያትም ነው የህግ አውጪው ምክር ቤት ፕሬዝዳንቱን ወታደራዊ ኃይል የማዘዝ ስልጣን በህግ ልክና ገደብ ውስጥ ለማስገባት እንዲሁም ሀገሪቱ ወደ ማንኛውም ወታደራዊ ግጭት ከመግባቷ በፊት የህዝብ ተወካዮች ድምጽና ይሁንታ ሊቀድም እንደሚገባ ለማረጋገጥ ይህንን የጦርነት ስልጣን ውሳኔ ዋር ፓወርስ ሪዞሉሽን ህግን በጽኑ መዋቅር የቀረጸው። ህጉ በዋናነት ፕሬዝዳንቱ የአሜሪካን የጦር ኃይል ወደ ግጭት ቀጠናዎች ከመለካቸው ወይም እርምጃ እንዲወስዱ ከማዘዛቸው በፊት በተቻለ መጠን ከኮንግረስ ጋር ቀድሞ እንዲመክሩ የሚያስገድድ ሲሆን ከአቅም በላይ በሆነ አስቸኳይ ሁኔታ ወታደራዊ እርምጃ ከተወሰደ ደግሞ በ48 ሰዓታት ውስጥ ለምክር ቤቱ የጥቃቱን ምክንያት፣ ህጋዊ መሰረትና ስፋትን የሚገልጽ ዝርዝር ሪፖርት በጽሁፍ እንዲያቀርቡ በግልጽና በማንኛውም መልኩ በማያሻማ ቋንቋን ያስገድዳል። ይህ 1973 ህግ ሲረቀቅ የነበረው ትልቁ ፍልስፍና የአሜሪካ ፋውንዲንግ ፋዘርስ ወይም መስራች አባቶች በህገ መንግስቱ ላይ ያስቀመጡትን መሰረታዊ የስልጣን ክፍፍል መንፈስ መልሶ ማደስና ማጠናከር ነበር። መስራች አባቶቹ የአውሮፓ ነገስታት የነበራቸውን ብቸኛ የጦርነትን የመክፈት አምባገነናዊ ስልጣንን በመቃወም በአዲሲቱ አሜሪካ ውስጥ የጦርነት ውሳኔ በአንድ ግለሰብ ፍላጎትና ስሜት ላይ ብቻ እንዳይመሰረት ሆን ብለው ስልጣኑን ለህዝብ ተወካዮች ሰጥተውት ነበር። የጦርነት ስልጣን ውሳኔ ይህንን ታሪካዊ ሚዛን ለመጠበቅ ሲባል ደግሞ ፕሬዝዳንቱ የጦር አዛዥ ወይም ኮማንደር ኢን ቺፍ ቢሆኑም ጦርነቱን የመክፈትና የመቀጠል መብታቸው ግን በህዝብ ተወካዮች ይሁንታ ላይ ብቻ የተንጠለጠለ መሆኑን በህግ አስገዳጅነት ደነገጉ። ከዚህም በላይ ህጉ ፕሬዝዳንቱ የወሰዱት እርምጃ ጊዜያዊ ካልሆነ በቀር ሰራዊቱን በግጭት ቀጠና ውስጥ ለማቆየት ኮንግረስ ወታደራዊ ፍቃድ ወይም አውቶራይዜሽን ፎር ዩዝ ኦፍ ሚሊታሪ ፎርስ ሊሰጣቸው እንደሚገባን ያስቀምጣል። ይህ መዋቅራዊ መደላድል የፕሬዝዳንቱን የኃይል ሚዛን ለመቆጣጠር ታስቦ የተሰራ ቢሆንም በተግባር ግን ከተቀረጸበት ጊዜ ጀምሮ በተለያዩ አስተዳደሮች ስር ከፍተኛ የትርጓሜ ፍልሚያና ጥሰትን ሲያስተናግድ የኖረ አወዛጋቢ ህግ ነው። ባለፉት ቀናት በኢራን ላይ የተፈጸመውን ተከታታይ ጥቃት ተከትሎ ይህ ታሪካዊ ህግ በድጋሚ የመከራከሪያ አጀንዳ ስለመሆኑ እየተነሳ ይገኛል። በአሜሪካ የፖለቲካ ታሪክ ውስጥ ፕሬዝዳንቶች አስፈጻሚ አካል የኮንግረስ የበላይነት ለማለፍ የሚጠቀምባቸው ስልቶች አሁንም ህያው መሆናቸውን የሚያሳዩ ሆነዋል። የዋይት ሃውስ የህግ አማካሪዎች ህጉ በተቀረጸበት ወቅት የነበረውን የታሪክ አውድና የወቅቱን የቴክኖሎጂና የፈጣን ውሳኔ አስፈላጊነትን በማነጻጸር የ1973ቱ ህግ ፕሬዝዳንቱ ለሀገራዊ ደህንነት ሲሉ የሚወስዷቸውን ፈጣንና ሚስጥራዊ የአየር ላይ ጥቃቶች ለመገደብ ብቁ አይደሉም የሚል መከራከሪያን ያቀርባሉ። በአንጻሩ የህግ ምሁራን ይህ የታሪክ መደላደል በአሁኑ ወቅት በአስፈጻሚው አካል መጣሱ አሜሪካን በቪየትናም ወቅት ወደ ነበረው የህግ አውጪው ምክር ቤት ምንም አይነት ተጽዕኖ ወደሌለው አደገኛ የፕሬዝዳንታዊ ጦርነት አዋጅነት ዘመን መልሶ ሊወስዳት ይችላል የሚል ጽኑ ስጋት አላቸው። በዚህ ምክንያት ነው የጦርነት ስልጣን ውሳኔ ታሪካዊ አመጣጥና ምንነት መረዳት በአሁኑ ወቅት ዋሽንግተንን እያናወጠ ያለውን ህገ መንግስታዊው ቀውስና ይህ ቀውስ ሀገሪቱ ወደ አዲስ ጦርነት እንዴት ሊመራት እንደሚችል ለመተንተን መሰረታዊውና የመጀመሪያው ቁልፍ የሚሆነው። በአሁኑ ወቅት በአሜሪካ የፖለቲካ መዋቅር ውስጥ የተቀሰቀሰው እጅግ የበረታ ህገ መንግስታዊ ቀውስ ወደ ላቀ ደረጃ ያሸጋገረውና የክርክሩ ማጠንጠኛ የሆነው ዋነኛው ነጥብ ፕሬዝዳንቱ በኢራን ላይ የጀመሩት ወታደራዊ ጥቃት በ1973 የጦርነት ስልጣን ውሳኔ ህግ ላይ በግልጽ የተቀመጠውን የ60 ቀናትን ጥብቅ የጊዜ ገደብ ያለምንም የኮንግረስ ይሁንታ በማለፉ የሚመነጭ ነው። ይህ ታሪካዊ የህግ ማዕቀፍ በማንኛውም መልኩ ማምለጫ በሌለው ቋንቋ እንደሚደነግገው ከሆነ የአሜሪካ ፕሬዝዳንት የሀገሪቱን የጦር ኃይል ወደ ግጭት ወይም ሊመጣ ወደሚችል ወታደራዊ ፍጥጫ ቀጠና ካሰማሩ በኋላ ባሉት የመጀመሪያ 60 ቀናት ውስጥ ከኮንግረስ ይፋዊ የጦርነት አዋጅ ወይም ዲክላሬሽን ኦፍ ዋር ካላገኙ ወይም ወታደራዊ ኃይልን ለመጠቀም የሚያስችል ልዩ የህግ ፍቃድ ካልተሰጣቸው የተሰማራውን ሰራዊት በአስቸኳይ የማውጣትና የተጀመረውን ማንኛውም ጥቃት ሙሉ በሙሉ
የማቆም ህጋዊ ግዴታ አለባቸው። ሆኖም ግን የወቅቱ የአሜሪካ አስተዳደር ይህንን በህግ የተቀመጠውንና የአስፈጻሚውን አካል የጦርነት ፍላጎት ለመግታት የተበጀውን የጊዜ ገደብ በይፋ በመተላለፍ በቴህራንና በተላላኪዎቿ ላይ የሚሰነዘረውን ወታደራዊ ጥቃት ለሁለተኛ ቀንም ጭምር በከፍተኛ ሁኔታ መቀጠሉ የህግ የበላይነትን ጥያቄ ምልክት ውስጥ የጣለ ከመሆኑም በላይ በዋይት ሃውስና በካፒቶል ሂል መካከል ያለውን ግንኙነት ወደ ከረረ ፍጥጫ ቀይሮታል። ይህንን ግልጽ የህግ ጥሰት ለማስተባበልና ሊመጣ የሚችለውን ከባድ የፖለቲካ ጥያቄነት ለመከላከል ሲልም የዋይት ሃውስ የህግ አማካሪዎች ቡድንና ብሔራዊ የደህንነት ምክር ቤት የ1973ቱን ህግ ድንጋጌዎችን ለማለፍ የሚያስችሉ የተለያዩ ረቂቅ ህጋዊ ሰነዶችና አዳዲስ ትርጓሜዎችን ለማደን በከፍተኛ ሁኔታ እየተንቀሳቀሰ እንደሚገኝ ይነሳል። የአስተዳደሩ ዋና መከራከሪያ የሚያተኩረው የተሰነዘሩት ጥቃቶች ቀጣይነት ያለው መጠነ ሰፊ ጦርነት ለመክፈት ታስበው የተደረጉ ሳይሆኑ በአሜሪካ ዜጎችና ወታደራዊ ይዞታዎች ላይ ሊሰነዘር የነበረን አፋጣኝ አደጋ ለማክሸፍ የተደረጉ የተገደቡና ራሳቸውን የቻሉ ያልሆኑ የተነጠሉ እርምጃዎች ናቸው በሚል ሐሳብ ላይ ነው። ዋይት ሃውስ በዚህ ህግ ትርጓሜ ስልትን በመጠቀም የ60 ቀናት ገደቡ የሚጀምረው ተከታታይና ረጅም ጊዜ ለሚወስድ ወታደራዊ ስምሪት ብቻ ነው እንጂ ለአጭር ጊዜ የአየርና የምድር ላይ ጥቃቶች የጊዜ ገደቡ አይሰራም የሚል አዲስና አደገኛ የህግ ትርጉም ለመፍጠር እየሞከሩ ይገኛል። ነገር ግን ይህ የትራምፕ አስተዳደር ስልታዊ የህግ ትርጓሜ ፍለጋ በኮንግረስ አባላትና በህገ መንግስት ምሁራን ዘንድ ፍጹም ተቀባይነት ያጣና ይልቁንም የህጉን መሰረታዊ መንፈስ የሚንድ አድራጎት ተደርጎ እየተወሰደ ነው ያለው። ተቃዋሚዎች እንደሚከራከሩት ከሆነ ፕሬዚዳንቱ ጥቃቱን ለሁለተኛ ቀንም ጭምር በመቀጠል የወሰዱት እርምጃ የዋይት ሃውስን መከራከሪያ ውድቅ የሚያደርግና ሀገሪቱን በቀጥታ ወደ ረጅም ጊዜ ግጭት የሚከት መሆኑ በተግባር ያሳየ ክስተት ነው ይላሉ። ያለ ምክር ቤት ፍቃድ የጦርነትን ስልጣን ውሳኔውን የ60 ቀናት ገደብ መጣስ የአሜሪካን ዲሞክራሲያዊ ቁጥጥር የሚያዳክም ብቻ ሳይሆን አስፈጻሚው አካል የፈለገውን ሀገር ያለ ህዝብ ተወካዮች ድምጽ እንዲያጠቃ የፈቀደ የፍቃድ ወረቀት የመስጠት ያህል የሚቆጠር በመሆኑ ይህ የህጋዊ ማምለጫ ፍለጋ የወቅቱ የፖለቲካ ቀውስ ትልቁ መገለጫ ሆኖ ይቀጥላል የሚል ሐሳብን ያነሳሉ። በአሁኑ ወቅት በዋሽንግተን የፖለቲካ መድረክ ላይ የሚታየው ይህ ታላቅ አለመግባባት በይዘቱ ወቅታዊ ቢሆንም እንኳን መሰረቱ ግን በአሜሪካ ህገ መንግስት አንቀጽ 1 እና አንቀጽ 2 መካከል የተፈጠረውን የዘመናትና የታሪክ እንዲሁም የስልጣን ፍጭት በድጋሚ ወደ መድረክ ያመጣ ትልቅ ህጋዊ ቀውስ ነው። በአሜሪካ ህገ መንግስት አንቀጽ 1 ላይ በግልጽና በማያሻማ ሁኔታ እንደተቀመጠው ጦርነት ማወጅ፣ የጦር ሰራዊትን ማደራጀትና ለማንኛውም ወታደራዊ ተግባራት የሚሆንን በጀት የመፍቀድን ሙሉና ብቸኛ ስልጣን የተሰጠው ለህዝብ ተወካዮቹ ምክር ቤት ወይም ለኮንግረስ ብቻ ነው። በአንጻሩ ደግሞ በዚሁ ህገ መንግስት አንቀጽ 2 ስር ፕሬዝዳንቱ የሀገሪቱ ሰራዊት እንዲሁም የባህር ኃይል ዋና አዛዥ ወይም ኮማንደር ኢን ቺፍ ተደርገው በመቀመጣቸው ወታደራዊ ስምሪቶችን የመምራትና የአስፈጻሚነት ኃላፊነትን ተሰጥቷቸዋል። የአሁኑ የአሜሪካ አስተዳደር በኢራን ላይ የወሰደውና የጦርነት ስልጣን ውሳኔ ጥሷል ተብሎ የሚነሳው እርምጃ ህጋዊ ሽፋን ለመስጠት በዋናነት የሚመዘዘው ይህንን የአንቀጽ 2ን ስልጣን ቢሆንም ይህም ሀገሪቱ ወይም ጥቅሞቿ የደረሰባቸውን ወይም ወደፊት ሊደርስባቸው የሚችለውን ማንኛውም አይነት አፋጣኝ አደጋ የመከላከልና የመቀልበስ ተፈጥሯዊ ግዴታ በፕሬዝዳንቱ ትከሻ ላይ መጣሉን በመጥቀስ ነው። ይህ የዋይት ሃውስ መከራከሪያ ግን በካፒቶል ሂል በኩል ከባድ የህግና የፖለቲካ ተቃውሞን እየገጠመው ነው ያለው። የአንቀጽ 2 ስልጣን ያለ ገደብ መተርጎም የህገ መንግስቱን መሰረታዊ የቁጥጥርና ሚዛን ወይም ቼክስ ኤንድ ባላንስ መርህን ፍጹም የሚንድ ነው የሚል ሐሳብ ይቀርባል። ኮንግረስና የህግ ምሁራን እንደሚከራከሩት ፕሬዝዳንቱ ዋና አዛዥ መሆናቸው ጦርነትን በራሳቸው ፍላጎት የመክፈት መብትን አይሰጣቸውም። ይልቁንም ኮንግረስ ጦርነት ካወጀ ወይም ፍቃድ ከሰጠ በኋላ ሰራዊቱን የመምራት ስልጣን ብቻ ነው የሚሰጣቸው የሚል ሐሳብ እያነሱ ነው። አሁን እየታየ ያለው ፍጭት የሚያሳየው ደግሞ አስፈጻሚው አካል ብሔራዊ ደህንነትና አስቸኳይ ምላሽ መስጠትን ሽፋን በማድረግ የአንቀጽ 2ን ስልጣን እስከ ጥግ ድረስ በመለጠጥ የኮንግረስ ጦርነትን የማወጅ ህገ መንግስታዊ የበላይነት ሙሉ በሙሉ ወደ ጎን እየገፋው መሆኑን ነው። የአይነቱ የስልጣን ፍጭት ደግሞ በዋሽንግተን ስርዓት ውስጥ አደገኛ የአምባገነንነት ምህዳርን ሊፈጥር ይችላል የሚለው ስጋት በከፍተኛ ሁኔታ እየገነነ እንዲመጣ ያደርጓል። የጦርነት ስልጣን ውሳኔ ህጉ እራሱ የተረቀቀው ይህንን በአንቀጽ 2ና በአንቀጽ 1 መካከል ያለውን ግጭት ለመፍታትና ለፕሬዝዳንቱ የጦር አዛዥነት ስልጣን ህጋዊ ልክ ለመስጠት ቢሆንም የወቅቱ አስተዳደር በኢራን ላይ የወሰደው እርምጃ ግን ህጉን ያስቀመጠው የኃይል ሚዛን ሙሉ በሙሉ ያናጋ ሆኗል የሚለው ነው። እርምጃው ማነሳላችሁ ከ60 ቀናቱ በኋላ ያለው እርምጃዎች ነው። ስፔሻሊ ባለፉት 2 እና 3 ቀናት የነበሩት በኢራን ላይ የተፈጸሙ ጥቃቶች ወይም የአጸፋ ምላሾች ናቸው። አስፈጻሚው አካል የኮንግረስን የገንዘብና የጦርነት ማወጅ ስልጣን በመተላለፍ የራሱን ወታደራዊ አጀንዳ ማራመዱ በአሜሪካ የዲሞክራሲ ታሪክ ውስጥ በሁለቱ መዋቅሮች መካከል ያለውን የኃይል ፍልሚያ ወደ ከረረና ወደማይታረቅ ህገ መንግስታዊ ቀውስ ውስጥ የከተተ ታላቅ ክስተት ሆኖም ሊቀጥል የሚችልበት እድል እንዳለ ይነሳል። ያለ ኮንግረስ ቁጥጥር፣ ክትትልና ይፋዊ እውቅና በአስፈጻሚው አካል ብቸኛ ውሳኔ ብቻ የሚፈጸሙ መሰል ተከታታይ ወታደራዊ ጥቃቶች በመካከለኛው ምስራቅ ቀጣይነት ያለው ሊገመት የማይችልና ፍጹም አጥፊ የሆነን አዲስ መጠነ ሰፊ ክልላዊ ጦርነትን የመቀስቀስ እጅግ ከፍተኛ የሆነ አቅም አላቸው። በዲፕሎማሲያዊና በወታደራዊ ስትራቴጂ መስመር ላይ የሚደረጉ መሰል ከባድ ስሌቶችና የኃይል እርምጃዎች በአንድ ወገን ብቻ ተወስነው ያለ ምክር ቤት ክርክር በተግባር ላይ ሲውሉ የወታደራዊ ስትራቴጂው መልክና አቅጣጫን በአንድ የነጩ ቤተ መንግስት ፍላጎት ላይ ብቻ እንዲንጠለጠል ያደርገዋል። ይህ ደግሞ ተፋላሚው ወገን ያለውን የሰላም አማራጭና
የዲፕሎማሲ ተስፋ ሙሉ በሙሉ በማጥበብ ጉዳዩን ወደ ከረረና ወደማይቀለበስ የህልውናና አጸፋዊ እርምጃ ውስጥ እንዲከተው ወይም እንዲገባ ምክንያት ይሆናል። በተለይ በኢራንና በአሜሪካ መካከል ያለው ግንኙነት ታሪካዊ ጠባሳ ያለበትና በማንኛውም ደቂቃ ሊፈነዳ የሚችል እጅግ ተጋላጭ በሆነበት የወቅቱ የጂኦፖለቲካ ድባብ ውስጥ በዋሽንግተን በኩል የጦርነት ስልጣን ውሳኔውን በመጣስ የሚወሰደው እያንዳንዱ ያልተገደበና ያልተገመገመ ወታደራዊ እርምጃ የቴህራንን ጠንካራና የጦርነት ምላሽ አቅምን በቀጥታ የሚጋብዝ አደገኛ አካሄድ ይሆናል። ይህ ህግ ጥሰት የፈጠረው ወታደራዊ ነጻነት በሁለቱ ሀገራት መካከል ብቻ የሚቀሩ የተወሰኑ የአየር ላይ ድብደቦችን ብቻ አይደለም የሚያወጣው። መላውን የገልፍ ቀጠና የዓለም ኢኮኖሚ የሚቆጣጠሩ የስትራቴጂክ የባህር መስመሮችና በክልሉ የሚገኙ በርካታ የፕሮክሲ ኃይሎችን በአንድ ጊዜ የሚያሳትፍ ሰፊ አዙሪት ያለው ጦርነትንም ሊወልድ ይችላል። ፕሬዚዳንቱ የኮንግረስ ይሁንታ ሳይጠይቁ ጥቃቱን ለሁለተኛ ቀን ጭምር አራዝመው ለመፈጸም መሞከራቸው በኢራን በኩል አሜሪካ ዲፕሎማሲያዊ አማራጮችን ዘግታ ሙሉ በሙሉ ወደ ወታደራዊ ፍጥጫ ገብታለች የሚልን መልእክት እንዲላክ ያደርጋል። ቴህራን በበኩል ይህንን የአሜሪካ እርምጃን ለመመከት ስትል በተለያዩ አካባቢዎች የሚንቀሳቀሱ አጋር ኃይሎቿን በማሰማራት ብለውም እሷ ራሷን በአሜሪካ ወታደራዊ ካምፖችና የንግድ መርከቦች ላይ መጠነ ሰፊ ጥቃትን እንድትከፍት በርን የሚከፍትላት ነው። ይህ ያለ ኮንግረስ ፍቃድ የተጀመረው ወታደራዊ ኃይል አጠቃቀምን አሜሪካን በቀላሉ ልትወጣው ወደማችል አዲስና ረዥም ጦርነት የሚከት ዋነኛው ምክንያት አንዱ ጥቃት ለሌላኛው የአጸፋ ጥቃት እየወለደ ሂደቱ ሙሉ በሙሉ ጦርነት ውስጥ ወይም ኦል አውት ዋር ሊቀይረው ስለሚችል ነው። ኮንግረስ በጉዳዩ ላይ እያለበት በመደበኛነት ቢመካከር ኖሮ ህዝባዊ ክርክሮችና ስልታዊ ጥያቄዎችን የጦርነቱን መልክ አስቀድሞ ሊገቱና የዲፕሎማሲ መውጫ መንገድን ሊያመቻቹ ይችሉ ነበር። ነገር ግን የጦርነት ስልጣን ውሳኔው ተጥሶ አስፈጻሚው አካል የጦርነትን ቁልፍ ብቻውን ሲይዝ ክልላዊ ግጭቶችን በሰላማዊ መንገድ የመፍታት እድላቸው ሙሉ በሙሉ ከስሞ ሀገሪቱ ታስታስበውና የህዝብ ተወካዮቿን ሳይመክሩበት ወደ ሌላ የታሪክ ጥልቅ የመካከለኛው ምስራቅ ጦርነት ማጥ ውስጥ ልትሰምጥ የሚያደርግ አጋጣሚን ሊፈጥር ይችላል። አስፈጻሚው አካል ህጋዊ አሰራር መንገዶችና የ1973ቱን የጦርነት ስልጣን ውሳኔን ድንጋጌዎች ሙሉ በሙሉ በመተላለፍ የኃይል አማራጭ ላይ ብቻ ሲያተኩር በዓለም አቀፍ ደረጃና በክልሉ የተጀመረው የሰላም ጥረቶች እንዲሁም የዲፕሎማሲ መስመሮች ሙሉ በሙሉ እንዲዘጉ ያደርጋል። የአሜሪካ ኮንግረስ በውጭ ጉዳይ ፖሊሲና በጦርነት ውሳኔዎች ላይ ቀጥተኛ ተሳትፎ እንዲኖረው ህጉ የደነገገበት አንደኛው ምክንያት የህግ አውጪው ምክር ቤት በሚያደርጋቸው ሰፊ ክርክሮች አማካኝነት የኢኮኖሚ ማዕቀቦችን፣ የዲፕሎማሲ ጫናዎችና የፖለቲካ ድርድሮችን በማመጣጠን ሀገሪቱን ከቀጥተኛ የጦርነት አደጋ ለመታደግ ሰፊ ድልን ስለሚፈጥር ነው። ነገር ግን የትራምፕ አስተዳደርና በነጩ ቤተ መንግስት ያለው ኃይል የጦርነት ስልጣን ውሳኔውን በመጣስ በራሱ ወታደራዊ መንገድ ብቻ መጓዝ የሚሞክር ከሆነና ከቀጠለ የኮንግረስ የበላይነት ወደ ጎን ተገፍቶ የዲፕሎማሲያዊ መፍትሄዎችን በር በመዝጋት ወታደራዊ ግጭትን ብቸኛና የመጨረሻው መዳረሻ ሊያደርግ የሚችልበት እድልን ያመቻቻል። የአይነቱ አካሄድ ደግሞ አንዱ ጥቃት ሌላኛው የአጸፋ ጥቃት የሚወልድበት፣ ቀደም ሲል የተደረሱ የሰላም ስምምነቶች በአንድ ጀመር የሚፈርሱበትና ዋሽንግተንም ሳታስበው ወደ ከባድ የጦርነት አዙሪት ውስጥ የምትገባበትን ምህዳርን የሚያመቻቸው። ይህንን የዲፕሎማሲ መዘጋት ይበልጥ አሳሳቢ የሚሆነው ደግሞ በኢራንና በአሜሪካ መካከል የሚደረገው ፍልሚያ በተዘዋዋሪ መንገድ ሌሎች ዓለም አቀፍ ኃይሎችንም ወደ ግጭቱ እንዲሳቡ በር የሚከፍት በመሆኑ ነው። ፕሬዚዳንቱ ያለ ኮንግረስ ቁጥጥር የሚወስዷቸው እርምጃዎች ተገማችነት የሌላቸው በመሆናቸው በዓለም አቀፍ ዲፕሎማሲ ውስጥ አሜሪካ ለህግ የበላይነትና ለባለ ብዙ ወገን ስምምነቶች ወይም ማልቲላተራሊዝም የምትሰጠውን ዋጋ ጥያቄ ውስጥ ይከቷል። ቴህራንም በበኩሏ የአሜሪካ አስፈጻሚ አካል ያለ ኮንግረስ ከልካይነት ጥቃቱን ማራዘሙን ስትታዘብ በሰላማዊ ድርድር የጸጥታ ዋስትና ማግኘት እንደማይቻልም በመገንዘብ ዲፕሎማሲያዊ ጥረቶችን ሙሉ በሙሉ ልታቆም ልትገፋፋ ትችላለች። ይህ ደግሞ በሁለቱ ኃይሎች መካከል የነበሩ ዲፕሎማሲ ግንኙነቶች ወይም ስምምነቶች እንዲቋረጡ በማድረግ ቀውሱ በጠረጴዛ ዙሪያ የመፈታት እድሉን ጠቦ ወደ ወታደራዊ በላይነት ፍለጋ ብቻ እንዲያመራ ሊያደርገው ይችላል። የዲፕሎማሲ መስመሮች መዘጋት ደግሞ የጦርነት አዙሪት ነው የሚፈጥረው። የአሜሪካን የረጅም ጊዜ ስትራቴጂካዊ ጥቅሞችን ደግሞ ክፉኛ የሚጎዳ ነው ሊሆን የሚችለው። ያለ ኮንግረስ ይሁንታ የሚደረጉ ጥቃቶች የዲፕሎማሲውን ምህዳር ሲያጠቡት ወታደራዊ አዛዦችና የነጩ ቤተ መንግስት ውሳኔዎች ወደ ቀጣዩ ጥቃት እንዴት ምላሽ መስጠት አለበት በሚለው የአጭር ጊዜ ስሌት ላይ ብቻ የተገደቡ እንዲሆኑ ያደርጋል። ይህ ማለት ደግሞ ሀገሪቱ ከግጭቱ የምትወጣበትን ስልታዊ እቅድ ወይም ኤግዚት ስትራቴጂ ሳይኖራት እያንዳንድ የአጸፋ እርምጃ ወደ ላቀ መጠነ ሰፊ ጦርነት የሚወስድ ደረጃ ወይም ኤስካላቶሪ ላደር የሆነ ሂደቱን ያፋጥነዋል። በዚህ ምክንያትም ነው የጦርነት ስልጣን ውሳኔን መጣስ ተራ የውስጥ የፖለቲካ ሽኩቻ ሲሆን ዲፕሎማሲን በማሽመድመድ ሀገሪቱን ወደማይቆምና ወደማያልቅ የጦርነት አዙሪት ውስጥ የሚከት አደገኛ መዋቅራዊ ቀውስ ነው የሚባለው። በአሁኑ ወቅት በኢራን ላይ የተፈጸሙት እነዚህ ተከታታይ ቀናት ላለፉት ቀናት የዘለቁት ጥቃቶችና የዋይት ሃውስ አቋም በወቅታዊው የመካከለኛው ምስራቅ ቀውስ ላይ ብቻ ሳይሆን በ1973 የጦርነት ስልጣን ውሳኔ ህጋዊ ልክ ጥንካሬና የወደፊት ህልውና ላይም ነው ከፍተኛና የማይጠገን የረዥም ጊዜ መዋቅራዊ ጉዳትን ያሳርፋሉ ተብሎ የሚጠበቀው። ይህ ታሪካዊ ህግ ከተቀረጸበት ጊዜ ጀምሮ የአሜሪካ ዲሞክራሲ ከአስፈጻሚው አካል ያልተገደበ የጦርነት ፍላጎት ራሱን የሚከላከልበት ዋነኛ ጋሻው የነበረ ቢሆንም አሁን ግን የዋይት ሃውስ ባለስልጣናት ህጉን በይፋ በመጣሱ ወታደራዊ እርምጃዎቻቸውን ማራዘማቸው
የህገ መንግስታዊ ስርዓቱን መሰረት እየናደው ነው የሚገኘው። አንድ ፕሬዝዳንት ይህንን ህግና በውስጡ የተቀመጠውን ጥብቅ የጊዜ ገደብ በግልጽ ጥሰው ምንም አይነት ከባድ የፖለቲካ የህግ ወይም መዋቅራዊ ተጠያቂነት ሳይገጥማቸው በራሳቸው መንገድ መጓዝ ከቀጠሉ ህጉ ወደፊት መጻፊያ ወረቀትና ተራ ታሪካዊ ሰነድ ብቻ ሆኖ የመቅረት እጣ ፋንታን ሊገጥመው ይችላል። ይህ ደግሞ ለወደፊት ለሚመጡ ማናቸውም የአሜሪካ ፕሬዝዳንቶች የፈለጉትን ወታደራዊ እርምጃን ያለ ኮንግረስ ከልካይነት እንዲወስዱ የህግ አውጪውን ምክር ቤት እንዲንቁና የስልጣን ክፍፍሉን እንዲንዱ ፍጹም አደገኛ የሆነ የታሪክ አርአያነት ወይም ፕሬሲደንትን የሚተው ይሆናል። ይህ መዋቅራዊ ጉዳት ይበልጥ ስር የሚሰደው ደግሞ ዋይት ሃውስ ህጉን ለመጣስ የተጠቀመባቸው አዳዲስ ስልታዊ የህግ ትርጓሜዎችም ሌጋል ሉፕ ሆልስ ነው። በሂደት እንደ መደበኛ ስራ ሊወሰዱም ሊጀምሩ ይችላሉ። ፕሬዝዳንቶች የፈለጉትን ሀገር ወይም የውጭ ኃይል በቦምብ እየደበደቡ እርምጃው የተገደበና ራሱን የቻለ ግጭት ወይም ሆስቲሊቲ እንዳልሆነ አድርገው በህግ የመጫወት ልምዳቸው ሊዳብር ይችላል። የጦርነት ስልጣን ውሳኔ ህጉ መዋቅራዊ መንፈሱ ሙሉ በሙሉ ይፈርሳል ማለት ነው። ይህ ማለት ህጉ ለአስፈጻሚው አካል የጦርነት ፍላጎት ጠንካራ መግቻ ወይም መቆጣጠሪያ መሆኑ ቀርቶ የፕሬዝዳንትን ስልጣን በምንም መልኩ መግታት የማይችል ደካማ ጥርስ የሌለውና ተደማጭነት የሌለው የህግ ማዕቀፍ ሆኖ እንዲያበቃ ያደርገዋል። የአይነቱ መዋቅራዊ መፈራረስ ደግሞ በአሜሪካ የፖለቲካ ታሪክ ውስጥ የፕሬዝዳንታዊ አምባገነንነትን ወይም ኢምፔሪያል ፕሬዚደንሲን በይፋ የሚቀበልና ህግ አውጪውን ምክር ቤት የዋይት ሃውስ ውሳኔዎች ተመልካች ብቻ አድርጎ የሚያስቀር አዲስና አደገኛ ዘመንን የሚወልዱ በጦርነት ስልጣን ውሳኔ ላይ የሚደርሰው ይህ የረጅም ጊዜ ጉዳት በአሜሪካ ህዝብና በዲሞክራሲያዊ ተቋማት መካከል ያለውን እምነት ሙሉ በሙሉ የሚያናጋ ነው የሚሆነው። የህዝብ ተወካዮች ምክር ቤት የሀገሪቱን ወጣቶች ህይወትና የግብር ከፋዩን ገንዘብ ለጦርነት አሳልፎ የመስጠት ወይም የመከልከል ስልጣን እንዳለው የሚያምነው የአሜሪካ ህዝብ ደግሞ ይህ ህግ ሲፈርስ በተወካዮቹ ላይ እምነት ያጣል ወይም እምነቱ አብሮ ይከስማል ማለት ነው። ህጉ በፕሬዝዳንቱ ወታደራዊ እርምጃዎች ሳቢያ መዋቅራዊ ጥሰቶች ሲደርሱበት የሀገሪቱ የውጭ ጉዳይ ፖሊሲ ጥቂት የዋይት ሃውስና የብሔራዊ ደህንነት ባለስልጣናት ብቻ የሚወስኑት ሚስጥራዊ አጀንዳ ሆኖ ይቀራል። በዚህ ምክንያት ነው የወቅቱ የህግ ጥሰት በኢራን ላይ ከተሰነዘሩ ጥቃቶች በላይ የአሜሪካን ዲሞክራሲያዊ ተቋማት እርስ በርስ የሚያሳስረውን ታሪካዊ የህግ ሰንሰለት በመበጠስ ወደፊት ሊጠገን የማይችል ጥልቅ መዋቅራዊ ጠባሳን እያሰረፈ ነው የሚገኘው የሚባለው። የአሜሪካ ኮንግረስ የጦርነት ስልጣን ውሳኔ በአስፈጻሚው አካል በግልጽ ሲጣስና የ60 ቀናት ገደቡ ሲደፈር የከረረ ተቃውሞ ማሰማቱና መቃወሚያ ውሳኔ ሀሳቦች ማሳለፍ መጀመሩ ግን የተለመደ ምላሽ ቢሆንም በተግባር ፕሬዝዳንቱን በቀጥታ የሚያስገድድበትና የጦርነት ሂደቱን በአስቸኳይ የሚያቆምበት ወታደራዊ የኃይል ቁጥጥር መዋቅር መወስን መሆኑን የአሜሪካ ዲሞክራሲ ትልቁ ታሪካዊ ተቃርኖ ሆኖ ይገኛል። የህግ አውጪው ምክር ቤት በአሁኑ ወቅት የዋይት ሃውስን የአንድ ወገን ውሳኔ ለመግታት የተለያዩ የህግ ረቂቆችን በማዘጋጀትና አስፈጻሚው አካል በአስቸኳይ ማብራሪያ እንዲሰጥን በመጠየቅ ላይ ነው የሚገኘው። ነገር ግን ኮንግረስ በህገ መንግስቱ የተሰጡትን ስልጣኖች ተጠቅሞ የፕሬዝዳንቱን የጦር አዛዥነት ፍላጎት በተግባር ለማስቆም በሚነሳበት ወቅት በራሱ መዋቅራዊ አሰራርና በሀገሪቱ የፖለቲካ ድባብ ምክንያት ከፍተኛ የሆነ የኃይል ውስንነትና የመጋፈጥ አቅም ማነስን ይገጥመዋል። ምክር ቤቱ የፕሬዝዳንቱን ወታደራዊ እርምጃዎችን ለመግታት ያለው የመጨረሻውና ትልቁ የኃይል ምንጭ ደግሞ የጦርነት በጀትን ሙሉ በሙሉ የመቁረጥ ወይም ለአዳዲስ ወታደራዊ ስምሪቶች የሚሆንን ፈንድ የመከልከል ፓወር ኦፍ ዘ ፐርስ ህገ መንግስታዊ መብትን ነው። ሆኖም ግን ይህን እርምጃ በተግባር ላይ መዋል በፖለቲካዊ መልኩ እጅግ አደገኛና ከባድ ውሳኔ ነው የሚሆነው። በጦርነት ቀጠናው ስለተሰማራው የአሜሪካ ሰራዊት ደህንነትና ለሀገሪቱ ብሔራዊ ክብር የቆመ ተደርጎ ስለሚወሰድና በአስፈጻሚው አካል በኩልም ኮንግረስ ሰራዊታችን ከዳ የሚል ከባድ የህዝብ ፕሮፓጋንዳም ሊሰነዘርበት ይችላል። በዚህ ምክንያቱም ነው የህግ አውጪው ምክር ቤት አባላት የ60 ቀናት ገደብ መጣሱን በጥብቅ ቢቃወሙ በተግባር ግን ሰራዊቱ የጀመረውን ጥቃት ለማስቆም የሚያስችል ማዕቀብ ለመጣል ፍጹም የሚፈሩት። ይህ ኮንግረስ የኃይል ውስንነት ደግሞ የአስፈጻሚው አካል የጦርነት ስልጣን ውሳኔ በድፍረት እንዲጥስ የምክር ቤቱን ተቃውሞ ችላ እንዲልና የራሱን ወታደራዊ አጀንዳ ያለምንም ስጋት እንዲያስፈጽም ተጨማሪ ማበረታቻን ይሰጠዋል። ኮንግረስ በዋይት ሃውስ ላይ የሚሰነዝረው የህግ ጥሰት ክስ በተግባር ሊተረጎም የሚችል የህግ ማስገደጃ አቅም ስለሌለው ክርክሮቹ በአብዛኛው በፖለቲካዊ መግለጫዎች፣ በጋዜጣዊ መግለጫዎችና ተምሳሌታዊ በሆኑ የውሳኔ ሀሳቦች ወይም ሲምቦሊክ ሪዞሉሽኖች ላይ ብቻ የተገደቡ ሆነው ይቀራሉ። ፕሬዝዳንቶች ይህንን የምክር ቤቱን የተግባር አቅም ማነስ በሚገባ ስለሚያውቁ የኮንግረስን ይሁንታ ሳይጠይቁ በኢራንም ሆነ በሌሎች አካባቢዎች የሚወስዳቸውን የኃይል እርምጃዎች በማራዘም የህግ አውጪውን ምክር ቤት የውጭ ጉዳይ ፖሊሲ ተመልካች ብቻ አድርገው የማስቀረት አዝማሚያ የወቅቱ ትልቅ መዋቅራዊ ቀውስ መገለጫ ሆኖ ቀጥሏል። ይህንም ብለን የዕለቱን የልዩ ጥንቅር ፕሮግራማችን ደግሞ ስናጠቃልለው የተከበራችሁ የገበያ ሚዲያ ተከታታዮቻችን በዚህ የኢራን ያለፉት ቀናት ጥቃት ሳቢያ የተቀሰቀሰውና የ60 ቀናትን ገደብ በመተላለፍ የቀጠለው የጦርነት ስልጣን ውሳኔ መጣስ ተራ የዋሽንግተን የፖለቲካ ፓርቲዎች ክርክር ወይም የመካከለኛው ምስራቅ የውጭ ፖሊሲ ጉዳይ ብቻ ሳይሆን የአሜሪካ ዲሞክራሲያዊ ስርዓት የህልውናና የስትራቴጂካዊ መዋቅሩ ትልቅ የፈተና ምዕራፍ ነው። ሀገሪቱን ወደ አዲስ ሰፊና ሊገመት የማይችል ክልላዊ ጦርነት የመውሰድ እድሉ እጅግ ከፍተኛ በሆነበት በዚህ ወቅቱ ውጥረትም የህግ የበላይነትና የህግ መንግስቱ መሰረታዊ የስልጣን ክፍፍል መርሆ መከበር ለሀገራዊ ደህንነትም ሆነ ለዓለም ሰላም ብቸኛው አስተማማኝ ዋስትና ነው። የ1973ቱ ታሪካዊ ህግ በአስፈጻሚው አካል ተጥሶና ተንቆ ፕሬዝዳንቱ የጦርነትን ቁልፍ ሙሉ በሙሉ በእጃቸው ብቻ ከያዙ የአሜሪካ ህዝብ በዲሞክራሲያዊ መንገድ በመረጣቸው ተወካዮቹ በኩል ያለውን የቁጥጥርና የምክር ስልጣን ሙሉ በሙሉ ይከስማል ማለት ነው። ይህ በያዝነው ዓመት የተመዘገበው ህገ መንግስታዊ ቀውስ ደግሞ የሚያሳየው አስፈጻሚው አካል የኮንግረስን የበላይነት ወደ ጎን በመግፋት የኃይል አማራጭን ብቻ ሲያስቀድም
የአገሪቱን ዲሞክራሲያዊ ምሰሶዎች አደጋ ላይ ከመጣል ባለፈ ዓለም አቀፍ የዲፕሎማሲ መስመሮች እንዲዘጉም ያደርጋል። ወደፊቱ የአሜሪካ ዲሞክራሲ እጣ ፋንታ ደግሞ የህግ የበላይነት መከበርና ወደ አዲስ የደም አዙሪት ጦርነት የመግባት ወይም የመቅረት ጉዳይ የሚወስደው ኮንግረስ በአሁኑ ወቅት የተናጋውን የስልጣን ሚዛን መልሶ ማስተካከል በመቻሉና የ1973ቱን የጦርነት ስልጣን ውሳኔ ለማስከበር በሚያሳየው እውነተኛ የተግባር ቁርጠኝነት ልክ ላይ ብቻ ነው የሚሆነው። በዚህ ማለበዛ ግን ትራምፕ ይህንኑ የኮንግረሱ ገደብ እንደማያግዳቸውና በኢራን ላይ አስፈላጊ ሆኖ ባገኙበት ሰዓት የኃይል እርምጃ መውሰዳቸውን እንደሚቀጥሉ የሚያሳዩ ተግባራዊ መረጃዎች ነው መሬት ላይ እየተመለከትን ያለ ነው በማለት የፖድካስት ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድታስቀምጡልኝ ጋብዤ እዚህ ላይ ሰናበታችኋለሁ። በቀጣይ በሌላ ጉዳይ መልሰን እንገናኛለን። እስከዛ ድረስ ግን በቸር ሰንብቱልኝ። ሰላም። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ